አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የካቲት 11 2018 ወይም የረመዳን ሁለተኛ ምሽት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በተያዘው ረመዳን ወር ዘካ ማሰባሰብ ለሚጀምረው የዘካና አውቃፍ ኮሚሽን ተግባራዊ ምላሽ ተጠየቀ። የኢትዮጵያ ሙስሊም ወጣቶች ካውንስል በሀገር አቀፍ ደረጃ ከ5 ሚሊዮን በላይ አባላት ምዝገባ ሊያካሂድ ነው። እስራኤል የመስጂድ አልአቅሷን ኢማም በቁጥጥር ስር ማዋሏን ሐማስ ተቃወመ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በተያዘው ረመዳን ወር ዘካ ማሰባሰብ ለሚጀምረው የዘካና አውቃፍ ኮሚሽን ተግባራዊ ምላሽ ተጠየቀ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተቋቋመው የዘካና አውቃፍ ኮሚሽን በተያዘው ረመዳን ወር ዘካ እንደሚሰበስብ አስታውቋል። ይህን ያስታወቀው የዘካና የወቅፍ ሸሪዓዊ ትግበራን በተመለከተ ከወለድ ነጻ የባንክ ከፍተኛ የስራ ኃላፊዎች ጋር ውይይት ባካሄደበት ወቅት ነው። በመድረኩ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ አላህ ጸጋውን የሰጣቸው ሙስሊሞች ለኮሚሽኑ ጥሪ ተግባራዊ ምላሽ እንዲሰጡ ያደራ ጥሪ አስተላልፈዋል። የዘካና አውቃፍ ኮሚሽን የጋራ ቦርድ ሰብሳቢ ሀጂ ቡልቡላ ቱሌ ኮሚሽኑ ድጋፍ የሚያስፈልጋቸውን የህብረተሰብ ክፍሎች በመለየት ችግሮቻቸውን ለመፍታት በተለይ በጤና፣ በትምህርት፣ በስራ ፈጠራ ዘርፍ ለመስራት እንዳቀደ ገልጸዋል። ለዚህም ከወለድ ነጻ ባንኮች ኮሚሽኑ ላነገባቸው ግቦች ስኬታማ ማነት የበኩላቸውን አስተዋጽኦ እንዲያደርጉ መጠየቃቸውን የጠቅላይ ምክር ቤቱ መረጃ ያመለክታል። የኮሚሽኑ የአውቃፍ ኮሚሽን ሰብሳቢ ሀጂ ሰዒድ ያሲን በበኩላቸው የኮሚሽኖቹ ስራ መጀመር ከሙስሊሙ ባለፈ ፋይዳው ሀገራዊ መሆኑን ተናግረዋል። ጠቅላይ ምክር ቤቱ የዘካና አውቃፍ ኮሚሽን ስራ መጀመሩን ይፋ ያደረገው ባለፈው ወር መጀመሪያ ነበር። የኢትዮጵያ ሙስሊም ወጣቶች ካውንስል በሀገር አቀፍ ደረጃ ከ5 ሚሊዮን በላይ አባላት ምዝገባ ሊያካሂድ ነው። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር የሚንቀሳቀሰው የኢትዮጵያ ሙስሊም ወጣቶች ካውንስል ከ5 ሚሊዮን በላይ አባላትን በሀገር አቀፍ ደረጃ ለመመዝገብ የሚያስችለውን ዲጂታል ፕላትፎርም ይፋ አድርጓል። ካውንስሉ ይፋ ያደረገው በጠቅላይ ምክር ቤት አዳራሽ ዛሬ ረቡዕ የካቲት 11 2018 በሰጠው ጋዜጣዊ መግለጫ ነው። በዲጂታል ፕላትፎርም ይከናወናል የተባለው ምዝገባ በሁሉም አካባቢ የሚገኝ ሙስሊም ባለበት ሆኖ በካውንስሉ ይፋዊ ድረገጽ በመመዝገብ የአባልነት መታወቂያ ማግኘት ያስችላል። በመግለጫው መሰረት የዲጂታል ሀገር አቀፍ የአባላት ምዝገባ በሁሉም ክልሎች የሚተገበር ነው። መሰረታዊና አስፈላጊ የሚባሉ መረጃዎችን በመሙላት በአጭር ቆይታ ውስጥ የካውንስሉን የአባልነት መታወቂያ ማግኘት ይችላሉ። ኢትዮጵያውያን፣ ትውልደ ኢትዮጵያውያን ሙስሊሞች እንዲሁም ህጋዊ ሰውነት ያላቸው በሙስሊም ኢትዮጵያውያንና ትውልደ ኢትዮጵያውያን የተመሰረቱ ተቋማት እንዲሁም በካውንስሉ እንቅስቃሴ መሳተፍ የሚፈልግ በሙሉ አባል መሆን እንደሚችሉ ተገልጿል። የካውንስሉ አባል መሆን ካውንስሉ የሚያዘጋጃቸው የተለያዩ የሙያና የክህሎት ስልጠናዎች፣ የነጻ ትምህርት እንዲሁም ሌሎች እድሎች ተጠቃሚ ይሆናሉም ተብሏል። የአባላት ክፍያን በተመለከተ ከ10 ብር ጀምሮ በየወሩ አነስተኛ እርከን ተቀምጧል። ካውንስሉ በሁሉም የሀገሪቱ ክልሎች ከ26 በላይ ጽህፈት ቤት በመክፈት የወጣቶችን መንፈሳዊ እድገት የሚያንጹ ፕሮግራሞችን በመወጠን የማህበረሰብ ትስስርን የሚያጠናክሩ ስራዎችን እያከናወነ ይገኛል ተብሏል። በመርሃ ግብሩ የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ፣ የጠቅላይ ምክር ቤቱ የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድና የካውንስሉ ፕሬዝዳንት ኡስታዝ ሃይደር ከድር ተገኝተዋል። ቀጥለናል። ለይፋዊ ጉብኝት አዲስ አበባ የተገኙት የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን በአዲስ አበባ ያደረጉትን ይፋዊ ጉብኝት አጠናቀው ተመልሰዋል። በቆይታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በአንድነት መግለጫ ሰጥተዋል። በምሽቱ ክፍለ ጊዜ በኢትዮጵያና ቱርኪያ መካከል የዲፕሎማሲ ትስስርን ያጠናክራል የተባለ የእራት ግብዣ መርሃ ግብር ተከናውኗል። ፕሬዝዳንት ኤርዶጋን በቆይታቸው ስለ ኢትዮጵያና እስልምና ተናግረዋል። በዚህም ንግግራቸው ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና
አላት ሲሉ ተደምጠዋል። ቆይታውን በተመለከተ የጻፉት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከቱርክ የሪፐብሊክ ፕሬዝዳንት ረጀብ ጠይብ ኤርዶጋን ጋር ዘለግ ያለ ውይይት አድርገናል። ውይይታችን በኢትዮጵያና በቱርክ መካከል ያለውን ዘላቂ ወዳጅነትና ጠንካራ ትብብር ይበልጥ ያጠናከረ ነው ብለዋል። በስትራቴጂካዊ የትብብር መስኮች ላይ የሀሳብ ልውውጥ ማድረጋቸውን የገለጹት ጠቅላይ ሚኒስትሩ የሁለቱን ሀገራት ጥቅም የሚያስከብሩ አጋርነቶችን ለማሳደግ ያለንን የጋራ ቁርጠኝነት ዳግም አረጋግጠናል። ዘላቂው ግንኙነታችን ሁለቱ ሀገሮችን የሚያስተሳስረውን ወዳጅነት ይበልጥ እንደሚያጠናክረው ሙሉ እምነት አለኝ ሲሉ አክለዋል። አብይ ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደሆነ ገልጸው የዚህ እድገት ቀጣይነት መረጋገጥ የሚችለው ሀገሪቱ የባህር በር ማግኘት ስትችል እንደሆነ ተናግረዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ በዓለም ላይ ካለው ልምምድና አካሄድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑን ተወያይተናል ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መናገራቸውንም ገልጸዋል። በተጨማሪም ሁለቱ መሪዎች የሀገራቱን የንግድ ግንኙነት ለማስፋፋት እንደተስማሙ ተገልጿል። በኢትዮጵያና በቱርክ መካከል ያለውን ዓመታዊ የንግድ ልውውጥ መጠን ቢያንስ $1 ቢሊዮን መሙላት እንዲችል ማድረግ እንደሆነ አብይ ተናግረዋል። የቱርኩ ፕሬዝዳንት በበኩላቸው ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ፕሬዝዳንቱ የመላው ዓለም አይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት የኢትዮጵያ ለረጅም ጊዜ የቆየ የመንግስት መዋቅርና ተምሳሌነት ያለው አስተዳደር ይበልጥ አስፈላጊ የሆነ መጥቷል ብለዋል። ፕሬዝዳንቱ መረጋጋት መመለሱን ተከትሎ የአፍሪካ ቀንድ በኢኮኖሚያዊ ድሎች ትኩረቱን የሚስብ ስፍራ እንዳይሆን የሚከለክለው ምንም አይነት እንቅፋት አይገኝለትም ብለዋል። ሲቢኢ ኑር አብሮነትና በጎነት በረመዳን በሚል መሪ ሀሳብ የረመዳን ንቅናቄ መርሃ ግብር አስጀመረ። የመንግስታዊው የኢትዮጵያ ንግድ ባንክ ከወለድ ነጻ አገልግሎት ሲቢኢ ኑር አብሮነትና በጎነት በረመዳን በሚል መሪ ሀሳብ የረመዳን ንቅናቄ መርሃ ግብር አስጀምሯል። ባንኩ መርሃ ግብሩን ያስጀመረው ማክሰኞ የካቲት 10 2018 በዋና መስሪያ ቤቱ በተሰጠ መግለጫ ነው። ባንኩ በመግለጫው ለደንበኞቹና ለመላው ህብረተሰብ አብሮነቱን ለመግለጽ በተለያዩ ከተሞች የኢፍጣርና የዚያራ እንዲሁም ማዕድ ማጋራት በጎ ተግባራትን በማከናወን ወሩን ለማሳለፍ ማቀዱን አስታውቋል። በትላንትናው ዕለት የተከናወነው መርሃ ግብርም የዚሁ ዝግጅት ማብሰሪያ መሆኑ ተገልጿል። እንደ መግለጫው ከሆነ በወሩ በያዘው የኢፍጣር ፕሮግራም በተለያዩ ከተሞች ዚያራ በሁሉም ዲስትሪክቶች ማዕድ ማጋራት እንዲሁም የኢድ አልፈጥር በዓል ፕሮግራምና ሌሎችንም ያካተቱ መርሃ ግብሮችን ያከናውናል። በተጨማሪም የዘካና የኢድ ተቀማጭ ሂሳቦችን ለደንበኞች እና ለህብረተሰቡ ይፋ አድርጓል። የዘካ አሰባሰብና አከፋፈል ስርዓቱን በባንክ አገልግሎት መደገፍ አስፈላጊ መሆኑ መታመኑ መግለጫ ላይ ተነስተዋል። በሌላ በኩል በዚህ የረመዳን ወር የኢድ ተቀማጭ ሂሳብ ይፋ እንደሚያደርግም ተገልጿል። ደንበኞች የኢድ አልፊጥርና የኢድ አልአድሃ አረፋ በዓላትን በድምቀት ለማክበርና ወጪዎችን ለመሸፈን እንዲችሉ ቀድመው እንዲቆጥቡ ለማበረታታት የኢድ ተቀማጭ ሂሳብ አዘጋጅቻለሁ ብለዋል። ሲቢኢ ኑር የተሟላ ከወለድ ነጻ የባንክ አገልግሎት መስጠት ከጀመረ 12 ዓመታት አስቆጥረዋል። የባንኩ ኃላፊዎች በአሁኑ ጊዜ አካታች የሆኑ የወለድ ነጻ የባንክ አገልግሎቶችን ለደንበኞቹና ለመላው ህብረተሰብ ለማቅረብ በዝግጅት ላይ እንደሚገኝም ጥቆማ ሰጥተዋል። ከነዚህ መካከል የግብርና ፋይናንሲንግ፣ ለግለሰቦች ቤትና መኪና ግዢ ፋይናንሲንግ፣ የገጠር ኤሌክትሪፊኬሽን እና ዲጂታል ፋይናንሲንግ ዋና ዋናዎቹ መሆናቸው ተዘርዝረዋል። ቱርክን ጨምሮ በርካታ ሀገሮች የረመዳንን ወር ዛሬ ምሽት ጀመሩ። የረመዳን ወር ኢትዮጵያን ጨምሮ በሳውዲ አረቢያና የተባበሩት አረብ ኤሚሬትስ የሚገኙ ምዕመናን ረቡዕ የመጀመሪያውን ጾም አሳልፈው ሁለተኛውን ምሽት ጀምረዋል። ቱርክን ጨምሮ በኦማን፣ በሲንጋፖርና በአውስትራሊያ የሚገኙ ሙስሊሞች የረመዳን ጾማቸውን ሐሙስ ይጀምራሉ። የቱርክ የሃይማኖት ጉዳዮች ኃላፊ ሳፊ አርባኩስ እንደገለጹት የመጀመሪያው ተራዊ ሰላት ዛሬ ምሽት ይጀምራል። በተጨማሪም የኦማን ባለስልጣናት ዛሬ ምሽት የረመዳን ወርን የመጀመሪያ ምሽት እንደሚጀምሩ አረጋግጠዋል። የሀገሪቱ ሁለተኛው ሙፍቲ ካህላን ቢን ናባን አልካሩሲ ውሳኔው ለረጅም ጊዜ ተግባራዊ ሲደረግ በቆየው ሃይማኖታዊና ሳይንሳዊ መርሆች ላይ የተመሰረተ ነው ብለዋል። የሲንጋፖር ኢስላማዊ ምክር ቤት ባወጣው መግለጫ መሰረትም እንዲሁ በሲንጋፖር የሚገኙ ሙስሊሞች የረመዳን ወርን የመጀመሪያ ምሽት የጀመሩት ዛሬ ነው። ሙፍቲ ናዚሩዲን ሙህዲ ናሲር በስነ ፈለክ ስሌቶች መሰረት የረመዳን አዲስ ጨረቃ ማክሰኞ አመሻሽ ላይ አለመታየቱን ገልጸዋል።
አውስትራሊያም የጾም ወር ሐሙስ እንደሚጀምር አረጋግጣለች። ይህ ውሳኔ የተላለፈው በአውስትራሊያ የፈትዋ ምክር ቤት ሙፍቲ ኢብራሂም አቡ ሙሐመድ መሪነት ከተደረገ ምክክር በኋላ ነው። ኢትዮጵያን ጨምሮ አስቀድመው ጾም ከጀመሩት መካከል በሳውዲ አረቢያ በሚገኘው መስጂድ አልሐረም የመጀመሪያው የተራዊህ ሰላት 4 ረካዓ የተመራው በሼክ በድር ቢን ሙሐመድ አቱርኪ ነው። ተከታዩን 4 ረካዓ ያሰገዱት አልወሊድ ቢን ኻሊድ አሸምሳን ናቸው። የመጨረሻውን 2 ረካዓና የዊትር ሰላትን ደግሞ ሼክ አብዱራህማን አሱደይስ መርተውታል። እንደ ኢትዮጵያና ሳውዲ አረቢያ ሁሉ ኳታር፣ ዩናይትድ አረብ ኤሚሬትስ፣ ባህሬን፣ ፍልስጤም፣ ሱዳን፣ ሶማሊያና ጅቡቲም ቀድመው ጾም ጀምረዋል። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ። የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ በሙያችንና በሰብአዊ ፍቅራችን ልናክሞ ቃል አለብን። አምነውን የህይወቱን ነገር ሰጥተውናልና ዋና ጉዳያችን የእርሶ ጤና ነው። ኢትዮ ጠቢብ ሆስፒታል ሁሌም ለጤናው እንተጋለን። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ እንመለስ። በተያዘው ረመዳን ወር ዘካ ማሰባሰብ ለሚጀምረው የዘካና አውቃፍ ኮሚሽን ተግባራዊ ምላሽ ተጠየቀ። ከቆይታ በኋላ ኢራን ኒውክሌርን በተመለከተ በዋነኛ መርሆች ላይ ከአሜሪካ ጋር መግባባት ላይ መድረሷን አስታውቃለች። እንመለስበታለን። ይጠብቁን። እስራኤል የመስጂድ አልአቅሷን ኢማም በቁጥጥር ስር ማዋሏን ሐማስ ተቃወመ። የመስጂድ አልአቅሷ ኢማም ሼክ መሐመድ አልባሲ ሰኞ ምሽት በእስራኤል ኃይሎች በቁጥጥር ስር ውለዋል። ይህን ተከትሎ የፍልስጤሙ ሐማስ ድርጊቱን በመኮነን መግለጫ አውጥቷል። የእስራኤል ኃይሎች አልአባሲን በቁጥጥር ስር ያዋሉት በቅጥር ግቢ ውስጥ በነበሩበት ወቅት ነው። ይሁን እንጂ በቁጥጥር ስር ለማዋላቸው ምንም ምክንያት አልሰጡም። የኢማሙ የስራ ዜና እስራኤል በመስጂድ አልአቅሷ ውስጥ በኢማሞች በዳይዎችና በምዕመናን ላይ ስትጥል የቆየችው ገደብ መቀጠሉን ጠቋሚ መሆኑን የቲአርቲ ዘገባ ያመለክታል። አሁን በቁጥጥር ስር የዋሉት ሼክ መሐመድ አልአባሲ ከዚህ አስቀድሞ በወረራ በስፍራው በሚገኙ የእስራኤል የጸጥታ አካላት ለአንድ ሳምንት ወደ ውስጥ እንዳይዘልቁ ክልከላ ተጥሎባቸው ነበር። ከአንድ ዓመት በፊት ከደረሰባቸው የመኪና አደጋ አገግመው የተመለሱት ሼክ መሐመድ አልአባሲ ከዚህ ውሳኔ በኋላ ድርጊቱን አሳዛኝ ነው ብለውታል። ድርጊቱን በማውገዝ መግለጫ ያወጣው ሐማስም እስራኤል በመስጂድ አልአቅሷ ላይ የወሰደችው እርምጃ የስፍራውን ቅድስና የሚያረክስ ነው ብሏል። አክሎም እርምጃዎቹ መስጂዱን ለመቆጣጠር እንዲሁም ማንነትን ለማስለወጥና የአምልኮ ነጻነትን ለመገደብ የሚደረግ ሙከራ ነው ሲል ገልጿል። በምስራቅ ቁድስ በተለይም በመስጂድ አልአቅሷ አካባቢ የእስራኤል የጸጥታ እርምጃ መጨመር እንዲሁም በእስልምና አባቶችና በፍልስጤማውያን ላይ የእስር እንዲሁም የእገዳ ትዕዛዞች መበራከታቸው ውጥረቱን እያባባሰው መምጣቱን ዘገባው አመልክቷል። ይህ በእንዲህ ባለበት በእስራኤል ኃይሎች ጫና ውስጥም ቢሆን በሺዎች የሚቆጠሩ ፍልስጤማውያን ማክሰኞ ምሽት በመስጂድ አልአቅሷ የረመዳን ወር የመጀመሪያውን የተራዊህ ሰላት ሰግደዋል። ሰላቱ የተመራው በመስጂድ አልአቅሷ ሌላኛው ኢማም ሼክ ዩሱፍ አቡስኒህ ነው። ኢራን ኒውክሌርን በተመለከተ በዋነኛ መርሆች ላይ ከአሜሪካ ጋር መግባባት ላይ መደረሱን አስታወቀች። ኢራን የኒውክሌር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መርሆች ላይ እንደተግባቡ ያስታወቁት የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግጂ ናቸው። አራግጂ ይህን የተናገሩት ሁለቱ ሀገራት በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉ በኋላ ነው። አሜሪካን በውይይቱ መሻሻል ታይቷል ስትል ገልጻለች። በተመሳሳይ የአሸማጋዩዋ ኦማን የውጭ ጉዳይ ሚኒስትር በድር አልአቡሳዲ የጋራ ግቦችን በመለየት
ደህንነትና የቴክኒክ ጉዳዮችን በተመለከተ ድርድሩ ጥሩ መሻሻል ታይቶበታል ብለዋል። የኢራን መንግስት ተቃዋሚዎችን መበተኑን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ስትዝት ቆይታለች። አሜሪካና የአውሮፓ አጋሮቿ ኢራን የኒውክሌር የጦር መሳሪያ ልትገነባ ነው ቢሉም ቴህራን በተደጋጋሚ አስተባብላለች። አሜሪካና ኢራን ከሚደራደሩባቸው ነጥቦች ዋነኛው የኒውክሌር ጉዳይ ነው። አንድ የአሜሪካ ባለስልጣን መሻሻል ቢኖርም ብዙ የምንወያይባቸው ዝርዝር ነጥቦች አሉ። የምንለያይባቸው ነጥቦች በተመለከተ ኢራናውያን በቀጣይ 2 ሳምንታት ምክረ ሀሳብ ይዘው እንደሚመጡ ገልጸዋል ሲሉ ስለ ድርድሩ ለቢቢሲ አስረድተዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው አንዳንድ ጉዳዮችን በተመለከተ ድርድሩ በጥሩ ሁኔታ ተካሂዷል። ፕሬዝዳንቱ ቀይ መስመር ብለው ያስቀመጧቸውና ኢራናውያን ገና ያልተቀበሏቸው ነጥቦችም አሉ ሲሉ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ተናግረዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።